ዕለተ ረቡዕ በብዙ ስያሜዎች ይታወቃል። እናንተ ግብዞች ጸሐፍት ፈሪሳውያን ወዮላችሁ፣ በብዙ ኃጢአት የነበረች ሴት ናት። ኃጢአተኛ እያለ ነው የሚጠራት መጽሐፍ ቅዱስ ራሱ። እግሩን ትጠርግ የነበረው እግሩን ታጥብ የነበረው በውሃ አልነበረም፣ በእንባ ነው ታጥብ የነበረው። እንግዲህ ይህ የሚያሳየው የእንባዋን ብዛት ይገልጣል። እስካሁን ድረስ የወሰድነውን ለእኔ ስጠኝና ይህን እተውልሃለሁ አለው። የጌታን ቀሚስ መለሰለት። ጥጦስም ያንን ቀሚስ ወስዶ እንደገና ለጌታ አለበሰው። በሀገር ጉዳይ ክፉ የሚመክሩ ይኖራሉ። በአንድ ሰው ጉዳይ ክፉ የሚመክሩ፣ በቤተክርስቲያን ጉዳይ ክፉ የሚመክሩ፣ በሃይማኖት ጉዳይ ክፉ የሚመክሩ፣ ሰዎችን የሚያሳድዱ የሚገሉ ምክር አይሁድ ነው ብለን ስንናገር እኛስ ምን አይነት ምክር ነው የምንመክረው? በምን አይነት ስብሰባ ነው የምንሳተፈው? በምን አይነት ጉባኤ ነው የምንሳተፈው? አባቶቻችን ማልቀስ የሚገባን 4 ጉዳዮች እንዳሉ አስቀምጠዋል። ክርስቲያናዊ ምግባር በጎ ሽቱ ነው፣ ጥሩ ሽቱ ነው፣ በጣም የሚጣፍጥ ሽቱ ነው፣ ከሩቅ የሚጠራ። ይትባረክ እግዚአብሔር ዘሰማየ ሕማማተ ወልዱ ክብረ ወስብሐተ። የልጁን መከራ ክብርና ጌጥ ውበት አድርጎ የሰጠን አምላካችን እግዚአብሔር የተመሰገነ ይሁን። ክቡራን በመላው ዓለም ያላችሁ ነቃ ጥበብ ቲዩብን የምትከታተሉ ኦርቶዶክሳውያን በልዑል እግዚአብሔር ስም በያላችሁበት እንደምን ሰነበታችሁ? አምላካችን እግዚአብሔር ለነዚህ ለሰሙነ ሕማማት ዕለታት በሰላም አድርሶን በረከት እንድናገኝ በስግደት በጾምና በጸሎት እንድንባረክ ስለፈቀደልን ስሙ ለዘላለም የከበረና የተመሰገነ ይሁን። እንደሚታወቀው እነዚህ የሰሙነ ሕማማት ዕለታት የየራሳቸው ስያሜዎች አሏቸው። እነዚያን እየተመለከትን እንገኛለን። ዛሬ እንደሚታወቀው ዕለተ ረቡዕ ነው። ዕለተ ረቡዕ በብዙ ስያሜዎች ይታወቃል። የመጀመሪያው የምክር ቀን ተብሎ ይታወቃል። ሁለተኛ የንስሐ ቀን ተብሎ ይታወቃል። ሶስተኛ የእንባ ቀን ተብሎ ይታወቃል። አራተኛ የመልካም መዓዛ ወይም የመልካም ሽቱ ቀን ተብሎ ይታወቃል። በእነዚህ በ4 ስሞች ይታወቃል ዕለተ ረቡዕ። የመጀመሪያው ዕለተ ረቡዕ የምክር ቀን የሚባልበት ምክንያት በዛሬው ዕለት በዕለተ ረቡዕ ማለት ነው የጌታችን የመድኃኒታችን የኢየሱስ ክርስቶስን መሰቀልና መገደልን በተመለከተ የአይሁድ ሸንጎና የአይሁድ ሊቃነ ካህናት መምህራኑ እነዚህ ሁሉ ተሰብስበው የወሰኑበት ቀን በመሆኑ በዚህ ምክንያት የምክር ቀን ይባላል። አስቀድመን እንደገለጽነው እንግዲህ ጌታችን መድኃኒታችን ኢየሱስ ክርስቶስ የማቴዎስ ወንጌል ምዕራፍ 21 ምዕራፍ 22 እና ምዕራፍ 23 አብዛኛው ስለ ሊቃነ ካህናት፣ ስለ ጸሐፍት፣ ስለ ፈሪሳውያን፣ ስለ ረበናቱ ያስተማረው ትምህርት ነው። አበይተ ሕዝብ ተብለው የሚጠሩ የሕዝብ ታላላቆች የሚባሉ ሰዎች አሉ። እነሱን ሁሉ ጌታ እየጠቀሰ ያስተማረው ትምህርት አለ። በተለይ ደግሞ በግልጽ የማቴዎስ ወንጌል ምዕራፍ 23 አሌለክሙ ጸሐፍት ፈሪሳውያን መደለዋን፣ እናንተ ግብዞች ጸሐፍት ፈሪሳውያን ወዮላችሁ ወዮላችሁ ወየታ አለባችሁ እያለ በግልጽ የገሰጸበትን የማቴዎስ ወንጌል ምዕራፍ 23 ላይ የምታውቁት ነውና በዚህ ምክንያት ተበሳጩ። ጌታ በግልጽ ሲዘልፋቸው ሲገሰጻቸው እንዴት አድርገን አሳልፈን እንስጠው? እንዴት እንግደለው? ዓለም ሁሉ ተጨልጦ ተገርኝቶ እሱን ተከተለ፣ ድዊ ፈወሰ፣ ሙት አስነሳ ብሎ ዓለሙ በሙሉ እየተከተለው ነውና ስለዚህ እንዴት እንግደለው? እንዴት አሳልፈን እንስጠው? ብለው አይሁዳውያን ሊቃነ ካህናቱ አጠቃላይ የአይሁድ ሸንጎ ወደ 72 የሚደርስ ቁጥር ያላቸው እነዚህ ተሰብስበው ረበናቱ የሚባሉት ምሁራን ወይም መምህራን ሊቃውንት የሚባሉት ናቸው። እነዚህ ሁሉ ተሰብስበው አበይተ ሕዝብ ደግሞ የሚባሉት ከሕዝብ ደግሞ ታላላቆች የሚባሉት ሽማግሎች እነሱ ሁሉ ተሰብስበው የመከሩበት ቀን ስለሆነ ነው። ይህም የማቴዎስ ወንጌል ምዕራፍ 23 ከቁጥር ምዕራፍ 26 ከቁጥር 3 ጀምሮ እንዲህ ይላል። በዚያን ጊዜ የካህናት አለቆች የሕዝብም ሽማግሎች ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰበሰቡ ይላል። የተሰበሰቡት በወቅቱ ሊቀ ካህናት የነበረው ቀያፋ ተብሎ በሚጠራው ግቢ ነው። የተሰበሰቡት ካህናቱ ብቻ አይደለም፣ የካህናት አለቆችና የሕዝብም ሽማግሎች ቀያፋ በሚባለው በሊቀ ካህናቱ ግቢ ተሰበሰቡ ይልና ኢየሱስንም በተንኮል ሊያስይዙት ሊገድሉትም ተማከሩ ይላል። ነገር ግን በሕዝቡ ዘንድ ሁከት እንዳይነሳ በበዓል አይሁን አሉ ይላል። ነገር ግን ፈቃድ እግዚአብሔርም ጭምር ስለሆነ ዕለቱ ስለሆነ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ ፈቃዱ ስለሆነ እነሱ የመከሩት ምክር የሱ ፈቃድም ጭምር እኛን ለማዳን ፈቃዱ ስላለበት በዚህ ምክንያት ዕለተ ረቡዕ ቁርጥ ውሳኔ ያሳለፉበት ዕለት ነው። በዚህ ምክንያት የምክር ቀን ይባላል። ረቡዕ በሌላ አጠራር ጾመ ድህነት እየተባለ ይጠራል። የድህነት ጾም እየተባለ ይጠራል እና የአይሁድን ምክር ምክንያት በማድረግ ነው ረቡዕን የምንጾመው። እነሱ የመከሩበት ቀን ነው፣ እኛ ግን የዳንበት ቀን ነው።
የነሱ ምክር ምንም እንኳን ሰይጣናዊ ቢሆንም ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ ደግሞ ተሰቅሎ እኛን ያዳንበት የተወጠነበት ስለሆነ በዚህ ምክንያት እኛ የዳንበት ነው ስንል እንጾመዋለን ዕለተ ረቡዕንና ስለዚህ የምክር ቀን ተብሎ የሚጠራው የካህናቱ አለቆች የሕዝቡ ሽማግሎች ሁሉ በቀያፋ ግቢ ተሰብስበው ስለ ጌታችን የወሰኑበት ውሳኔ የመከሩበት ምክር ቀን በመሆኑ የምክር ቀን ይባላል። ሁለተኛ የንስሐ ቀን፣ የእንባ ቀን፣ የመልካም መዓዛ ወይም የመልካም ሽቱ ቀን እየተባለ ይታወቃል። ይሄ ደግሞ የሚመለከተው ጌታችን መድኃኒታችን ኢየሱስ ክርስቶስን እግሩን ሽቱ የቀባቸዋን ሴት የሚመለከት ነው። እንግዲህ ሽቱ መቀባቱን በተመለከተ ጌታችን መድኃኒታችን ኢየሱስ ክርስቶስ 3 ጊዜ ያህል በመጽሐፍ በተጻፈው መሰረት 3 ጊዜ ያህል ሽቱ ተቀብቷል። በጥንተ ስብከት ተቀብቷል። ከዛ ደግሞ ቅዳሜ ማታ ላዛርን ካስነሳ በኋላ ተቀብቷል። እንዲሁም ደግሞ በዕለተ ረቡዕ ዛሬ በምናስበው በዚህ ሽቱ ተቀብቷል እና በእርግጥ የቀቡት ሴቶች የተለያዩ ናቸው አንድ ናቸው የሚለው እሱ ብዙ ጥናት የሚፈልግ ነው። በብዙ ሊቃውንት በብዙ መምህራንም ዘንድ ክርክር አለ። ዋናው ነጥብ ግን ይህች ሴት የጌታችን የመድኃኒታችን የኢየሱስ ክርስቶስን እግሩን ሽቱ የቀባችዋ ሴት ንስሐዋ ይታሰባል፣ እንባዋ ይታሰባል፣ ለቅሶዋ ይታሰባል፣ በጌታ ፊት ራሷን ማዋረዷ ይታሰባል፣ ስጦታዋ ይታሰባል፣ እምነቷም መመለሷ እነዚህ ነገሮች በሙሉ የሚታሰቡበት ቀን ነው። ለዚህ ነው የንስሐ ቀን የሚባለው። ለምሳሌ የሉቃስ ወንጌል ምዕራፍ 7 ከቁጥር 36 ጀምሮ ብንመለከት ይህች ሴት በፈሪሳዊው ቤት በስምዖን ቤት ተገኝቶ ምሳ ተጋብዞ በነበረበት ጊዜ ከኋላው በኩል መጣ እያለቀሰች እንባዋን እያፈሰሰች ጸጉሯ እግሩን እያበሰች እየጠረገች ታለቅስ እንደነበር ይገልጣልና ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስም ብዙ ወዳኛለችና ብዙ ኃጢአቷ ተሰርዮላታል፣ ታድገ ለኪ ኃጢአትኪ ኃጢአትሽ ተሰርዮልሻል ብሎ አሰናብቶታልና ስለዚህ ይህች ሴት እጅግ ምርር ብላ ያለቀሰች ሴት ናት። በብዙ ኃጢአት የነበረች ሴት ናት። ኃጢአተኛ እያለ ነው የሚጠራት መጽሐፍ ቅዱስ ራሱ። በብዙ ኃጢአት በዝሙት የነበረች በማመንዘር የነበረች ሴት ናት። ነገር ግን ጌታችን መድኃኒታችን ኢየሱስ ክርስቶስ እንደመጣ ስታውቅና ስትረዳ ወደሱ መጣ አልቅሳ ሽቱውን ምጽዋት አድርጋ ስጦታ አድርጋ መባ አድርጋ ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ በገጸ በረከትነት ያበረከተች ሴት ናት። እጅ መንሻ ያበረከተች ሴት ናት። በዚህ ምክንያት የንስሐ ቀን ተብሎ ይጠራል። የእንባ ቀን የሚባለው ደግሞ እንባዋ የሚታሰብበት እሷ ያለቀሰችው ምክንያቱም እግሩን ትጠርግ የነበረው እግሩን ታጥብ የነበረው በውሃ አልነበረም፣ በእንባ ነው ታጥብ የነበረው። እንግዲህ ይሄ የሚያሳየው የእንባዋን ብዛት ይገልጣል ማለት ነው። እስከዚህ ድረስ ኃጢአቷ ተሰምቷት ኃጢአቷን አስባ እጅግ ተጨንቃ ታለቅስ እንደነበር የሚያሳይ ነው። ስለዚህ የእንባ ቀን ተብሎ የሚታሰበው ለዚህ ነው። ሌላው የመጨረሻው የመልካም መዓዛ ቀን የመልካም ሽቱ ቀን ተብሎ ይታወቃል። ይህን ሽቱ እንግዲህ አባቶቻችን ሲገልጡ ራሱ ጌታችን መድኃኒታችን ኢየሱስ ክርስቶስ አስቀድሞ ለጥጦስ የሰጠው ነው። በግብፅ በረሃ ጊዜ በስደቷ ጊዜ እመቤታችን በተሰደደች ጌታን ይዛ በተሰደደች ጊዜ ጥጦስና ዳክርስ የሚባሉ ወንበዴዎች አግኝተዋቸው ነበር። የጌታን ልብስ ይዘው ሂደው ልፍ ብለው ሲማከሩ እመቤታችን በዚያ ጊዜ ሌባ ያገኘውን ይዞ ይሄዳል እንጂ ቁሞ ይማከራሉ፣ ልጄን ሊገሉብኝ ነው ብላ ምርር ብላ እንዳለቀሰች የነገረ ማርያም ታሪክ ይናገራል። እና ከዛ በኋላ ግን ጥጦስ ይል የነበረው ምንድነው? ከደቂቀ ነቢያት ወገን ይመስለኛል፣ እሷም ከደቂቀ ነገስታት ከነገስታት ወገን ከዘመደ ነገስት ወገን ትመስለኛለችና ይህንን ልብስ እንመልስላቸው እያለ ጥጦስ ለዳክርስ እየነገረው ነበር። ዳክርስ ግን አይሆንም አለ። በኋላ ጥጦስና ዳክርስ የተስማሙት ይላል የነገረ ማርያም ታሪክ እስካሁን ድረስ የወሰድነውን ለእኔ ስጠኝና ይሄን እተውልሃለሁ አለው። የጌታን ቀሚስ መለሰለት። ጥጦስም ያንን ቀሚስ ወስዶ እንደገና ለጌታ አለበሰው። እሱ ብቻም አይደለም፣ ጥጦስ ጌታን ተሸክሞ አዝሎ የተወሰነ መንገድ እንደሸኛቸው ይናገራል ታሪኩና በዚያ ጊዜ ጥጦስ ሰይፉን ሲመረኮዝ ሰይፉ ተሰበረበት። ምን ነው ወርቅ ላበደረ ጠጠር፣ እህል ላበደረ አፈር እንዲሉ ሰይፌን ሰበርክብኝ ብሎ ጥጦስ ሕፃኑን ጌታን ጠየቀው። በዛ ጊዜ ጌታ ሰይፉን ስባሪውን ሰብስበህ አምጣ አለው። የተሰበረውን ሰብስቦ ሲያመጣው ቢባርከው እንደነበረ ሆኖ ጥጦስ ሰይፉን እንዲወስድ ጌታ አድርጎታል። ይሄ ብቻም አይደለም፣ የሕፃኑ ገላ ሲወዛ ያንን ጠምቆ ጨምቆ ጌታችን መድኃኒታችን ኢየሱስ ክርስቶስ ለጥጦስ ሰጥቶታል። ጥጦስ ያንን እጅግ በጣም ይወደው ነበር ሽታውን። ነገር ግን ሲንቀሳቀስ ከቦታ ቦታ ያንን ሃርኖክ ወይም አድኖክ ለሚባል ነጋዴ ሽጦት እንደነበረ ታሪኩ ይገልጣል።
ወኢይፈቅድ ይሲጦ በእንተ ክብረ መዓዛሁ ይላል። መዓዛው ልዩ ስለነበረ ይሄ አርኖክ የሚባለው ነጋዴ ሳይሸጠው ለብዙ ዓመታት አቆይቶት ነበር። ጊዜው ሲደርስ ግን ይህች ሴት ወደ ጌታችን ወደ መድኃኒታችን ወደ ኢየሱስ ክርስቶስ ስትመጣ ይህንን ሽቱ በውድ ዋጋ ገዝታ አምጥታ የጌታችን የመድኃኒታችን የኢየሱስ ክርስቶስን እግሮች ቀብታለች። የቅዱሳት መጻሕፍት በተለያየ አገላለጥ ይገልጡታል። ራሱ ላይ ያፈሰሰችው ይላል። የኛ መተርጉማን ራስ ላይ የፈሰሰው ለእግር ይተርፋን፣ አንድም ራሱንም እግሩንም ቀብታለች ብሎ ይገልጠዋል። ስለዚህ ይሄን የራሱን መዓዛ ጌታችን መድኃኒታችን ኢየሱስ ክርስቶስ ጊዜው ሲደርስ መልሶ እንደተቀበለው የሚያሳይ ነው። የመልካም ሽቱ ቀን የሚባለው ለዚህ ነው። መልካም ሽቱ የተባለው የራሱ የጌታችን የመድኃኒታችን የኢየሱስ ክርስቶስ ወዝ ነው። የራሱ የገላው ወዝ ነው። የራሱ ጠረን ነው። የራሱ የከበረ ሽታ ነው። ከዛ ጊዜው ሲደርስ እንደገና መልሶ ተቀበለው። በዚህ ምክንያት የመልካም መዓዛ ቀን ተብሎ ይታወቃል። መልእክቱ ምንድነው ወደሚለው እንምጣ። እንግዲህ ዕለቱ አንደኛ የመከር ቀን ይባላል አልን አብራራን። ሁለተኛ የንስሐ ቀን ይባላል፣ እሱንም አብራራን። ሶስተኛ የእንባ ቀን ይባላል። በኃጢአቷ እጅግ ተጨንቃ ያለቀሰችው እንባ መሆኑን ገለጥን። የመጨረሻው የመልካም መዓዛ ቀን መሆኑን አሳየን። መልእክቱ ምንድነው የሚለው ሁላችንም የምንሰራቸው ኃጢአቶች አሉ። በእግዚአብሔር ፊት እንድናለቅስ መልእክት የሚሆን ቀን ነው። የመጀመሪያው ከምክር እንድንለይም ጭምር ነው። ለምሳሌ የካህናቱ አለቆችና የአይሁድ ሽማግሎች የመከሩት ጻድቅ ለማስወገድ ነው የመከሩት። ጻድቅ ለማስወገድ ለመስቀል እንዴት እንደሚገሉት፣ እንዴት እንደሚሰቅሉት፣ እንዴት እንደሚያሰቃዩት በተንኮል ነው የመከሩትና እኛ ግን ክርስቲያኖች ስለሆንን ከክፉ ምክር እንድንርቅ የምንማርበት ነው። ብዙ አሉ በሀገር ጉዳይ ክፉ የሚመክሩ ይኖራሉ። በአንድ ሰው ጉዳይ ክፉ የሚመክሩ፣ በቤተክርስቲያን ጉዳይ ክፉ የሚመክሩ፣ በሃይማኖት ጉዳይ ክፉ የሚመክሩ፣ ሰዎችን የሚያሳድዱ፣ የሚገሉ፣ ለመስረቅ የሚማከሩ፣ ለማመንዘር የሚማከሩ፣ ለክፉ ሐሳብ፣ ለመጥፎ ሐሳብ፣ ለቂም፣ ለበቀል የሚማከሩ ሰዎች ይኖራሉና ስለዚህ ይሄ ቀን የአይሁድን ምክር አስበን እኛ እንደ አይሁድ እንዳንሆን ራሳችንን የምንገስጽበት ቀን ነው። ከአይሁድ ምክር ከሊቃነ ካህናት ከአይሁድ ሊቃነ ካህናት ምክር የምንለይበት ቀን ነው። ከዲያብሎስ ምክር ከሰይጣን ምክር የምንወጣበት ቀን ነው። ስለዚህ የተከበራችሁ ክርስቲያኖች የመጀመሪያው ምክር አይሁድ ነው ብለን ስንናገር እኛስ ምን አይነት ምክር ነው የምንመክረው? በምን አይነት ስብሰባ ነው የምንሳተፈው? በምን አይነት ጉባኤ ነው የምንሳተፈው? በምን አይነት ምክር ነው የምንሳተፈው? ምን አይነት ሐሜት ነው በልባችን ያለው? ምን አይነት ተንኮል ነው በልባችን ያለው? ስንት ሰዎችን አሳልፈን ሰጥተናል? ይሄን የምናስብበትና ከእንዲህ አይነት ክፉ ምክር የምንወጣበት ነው አንደኛ። ሁለተኛ የንስሐ ቀን ተብሎ ሲታሰብ የኛ ልብም ለንስሐ የተዘጋጀ እንዲሆን ነው። ኃጢአታችንን አውልቀን ጥለን ከዚህ በኋላ ኃጢአት አልሰራም ብለን ተጸጽተን የምንመለስበት ቀን እንዲሆን፣ ስለ ንስሐ የምናስብበት ቀን እንዲሆን ጭምር ነው። ሶስተኛ የእንባ ቀን ብለን ተናገረን። ይህን የእንባ ቀንም የእንባ ቀን ነው ብለን ስንናገር ወይም ደግሞ ያለቀሰችውን ሴት እንባ ስናስብ እኛ ማልቀስ እንዳለብን የሚያሳይ ነው። በተለይ በዚህ በሰሙነ ሕማማት። በእርግጥ በሰሙነ ሕማማት ብቻ አይደለም፣ ክርስቲያን በማንኛውም ጊዜ ኃጢአቱን እያሰበ ማልቀስ ይገባዋል። አባቶቻችን ማልቀስ የሚገባን 4 ጉዳዮች እንዳሉ አስቀምጠዋል። አንዱ የራስን ኃጢአት አስቦ ማልቀስ እንደሚገባ፣ ሁለተኛ የባልንጀራን ኃጢአት አስቦ ማልቀስ እንደሚገባ፣ ሶስተኛ የሰማዕታትን ግፍና መከራ አስቦ ማልቀስ እንደሚገባ፣ አራተኛ የጌታን ሞትና መከራ አስበን ማልቀስ እንደሚገባ የምናሳይበት ነው። የእንባ ቀን ሲባል እኛም እንባችንን ከጸሎታችን ጋር የምናፈስበት፣ ስንክሳሩን እየሰማን ግብረ ሕማማቱን እየሰማን ድርሳነ ማህየውን እየሰማን መጽሐፈ መነኮሳቱን እያደመጥን እየሰገድን የምናለቅስበት ቀን እንዲሆን፣ ስለ ኃጢአታችን፣ ስለ ሀገር፣ ስለ ዓለም፣ ስለነዚህ የምናለቅስበት ቀን እንዲሆን የእንባ ቀን የሚባለው ለዚያ ነው። የመጨረሻው የመልካም መዓዛ የመልካም ሽቱ ቀን ይባላል። አሁን ይሄ ሽቱ ስለማቅረብ አይደለም፣ መልካም ነው። ብዙ ምዕመናን አሉ ውድ ሽቱ ገዝተው ታቦቱ ላይ እንዲረጭ፣ ካህናቱ ልብስ ላይ እንዲረጭ ውድ ሽቱ ገዝተው እጅ መንሻ ገጸ በረከት የሚያቀርቡ ምዕመናን አሉ። እግዚአብሔር ይጠብቅልን፣ መልካም ነው። ግን ከዚህ የሚበልጠው ግን ምንድነው? ያው እንደሚታወቀው ከመልካም ሽቱ መልካም ስም ይበልጣል እንደሚባለው ጥሩ ስም፣ የክርስትና ስም፣ መንፈሳዊ ሕይወት የሚሸት ከሩቅ የሚሸት በበጎ የሚሸት ሕይወት፣ መንፈሳዊ ሕይወት ለሰዎች የሚሸት የሚታይ የሚዳሰስ የሚጨበጥ የሚነገር የሚተረክ ሕይወት እንዲኖረን ያስፈልጋል። የመልካም መዓዛ ቀን የሚባለው ይሄ ነው። ምግባር መዓዛ ነው። በጎ ምግባር በጎ መዓዛ ነው።
ክርስቲያናዊ ምግባር በጎ ሽቱ ነው፣ ጥሩ ሽቱ ነው፣ በጣም የሚጣፍጥ ሽቱ ነው ከሩቅ የሚጠራና ስለዚህ የተከበራችሁ ክርስቲያኖች የመልካም መዓዛ ቀን ነው ሲባል ረቡዕ ቀን ከአይሁድ ምክር ርቀን ከመላእክት ጋር የምንተባበርበት ከቅዱሳን ጋር አንድ የምንሆንበት ከቤተ ክርስቲያን ጋር የምንጣበቅበት ከጌታ ጋር የምንኖርበትን ሕይወት ገንዘብ የምናደርግበት እንዲሆን መታሰቢያ የሚባለው ለዚህ ነው። ስለዚህ ዕለተ ረቡዕ እነዚህን መልእክቶች ይነግረናል ማለት ነው። አምላካችን እግዚአብሔር ከአይሁድ ምክር ርቀን ንስሐም ገብተን አልቅሰን እንባችንንም አፍስሰን በመልካም ሽቱ በመልካም ምግባር እንድንኖር አምላካችን እግዚአብሔር ይርዳን። ወስብሐት ለእግዚአብሔር።